እንግዲህ ጋር ሰራተኛ ቻሌንጃችን እንቁላል አይናችንን ጨፍነን ማብሰል ይሆናል ማለት ነው። እንዳይ ግጥም አድርገን ነው የምናስረው። ወይኔ ጉዴ በላ፣ ወይኔ ጉዴ በላ። ወዳው ገባ። አቀልጂ ማርያም በስኪ እርግጠኛ ነህ ጨርሰህ እንዴ? የሚገባ ሰላም ውድ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ቀውጢና ቢግ በሆነ ቪዲዮ ተመልሰን መተናል። የዛሬው ፕሮግራማችን ምን መሰላችሁ? እስከዛሬ ድረስ 3 ቻሌንጆችን በተሳካ ሁኔታ ተወጥተናል። መጀመሪያ ቆርቆሮ ላይ አድረናል። ሁለተኛ ቻሌንጃችን እንጀራ ጋግረናል። ሶስተኛ ቻሌንጃችን የፋሲካን በዓል ምክንያት በማድረግ ዶሮ ሰርተናል። ዛሬ አራተኛ ቻሌንጃችንን እኛን ቻሌንጅ ለማድረግ ከራቅ ካለ ቦታ እዚህ ቤቴ ድረስ የመጣ አንድ እንግዳ አለኝ። እንግዳ ቁጥር ቻሌንጅ 4 ባኮትን ወደ መድረክ ወደ አጨብጭባ። እሺ እንግዳችን እንኳን ደህና መጣሽ። እንኳን በሰላም ቆየ። እባክሽን ራስሽን ለቤተሰቦቼ ታስተዋውቂልኝ። ሄርሜላ እባላለሁ። ትባያለሽ? እሺ እንኳን ተባልሽ። እንግዳችን ዛሬ የመጣሽበትን ሐሳብ የመጣሽበትን ዓላማ እባክሽን ለ15000 ሰብስክራይበሮቼ በረም ሰምታችሁኛል። ለ15000 ሰብስክራይበሮቼ አመሰግናለሁ መጀመሪያ። ከዛ በመቀጠል የመጣሽበትን ዓላማ የመጣሽበትን ሐሳብ አስረጅልኝ። እያየሁ ነበረ የዩቲዩብ ቻሌንጆችን እያየሁ ነበረ እና እንደ አንዱ ሰብስክራይበር እንደ አንዱ ቤተሰብ ቻሌንጅ ላደርግህ መጥቻለሁ። ግን መጀመሪያ ስጦታዬን ተቀበል። አጨብጭባ። ቸብ እንድታቀፈው ነው እንድትፈለፍለው ነው ወገን። እንግዲህ እንቁላል መቶልናል። ምንድን ነው ማለት ነው? እንግዲህ የኔ ቻሌንጅ ትንሽ ከበድ ይላል። አይንህን ተጨፈነ ነው የምትሰራው። አይንን ጨፍነ? አዎ ነው የምትሰራው። እንቁላሉ? አዎ ታስሬ አይንን? አዎ አይንን ታስሬ። እንግዲህ ታያችሁ ይሄንን ከባድ ቻሌንጅ ብላ ከሩቅ ሀገር እንቁላል ምናምን በስጦታ ማሸጊያ ይዛ መጣች። ሽንኩርቱ፣ እንጀራው ምናምኑስ ኦሬዲ ነገር ይቺና ስጦታዬ እኔ ኦሬዲ አንተ እንቁላል ይዘሽ መጣሽ። እንጀራ የለበይ። አረ ስንት አይነት ሰው ያለው ወገን። የ100 ብር እንቁላል ይዛ መጣ። ዘይቴን በርበሬን ጨይን ጨርሳል። እኔ ገብቶኛል ቻሌንጅ ብላ ቆቀር ሁሉ ትቀለብ ይሁንልሽ። ለማንኛውም እቺን እንቁላል ምን አይነት ችሎታ ጥበብ የታከለባት ቁርስ እንደምሰራ we will see together። ለማንኛውም እስከ መጨረሻው አብራችሁን ነው። ይሄን ዩቲዩብ ቻናል ሰብስክራይብ ያላደረጉ ሰዎች ሰብስክራይብ አድርጉ። ይመቻችሁ። ወደ ሼፍ ዚ እንግዲህ ጋር ሰራተኛ ቻሌንጃችን እንቁላል አይናችንን ጨፍነን ማብሰል ይሆናል ማለት ነው። እንግዲህ እንቁላላችን ለመስራት የሚያስፈልጉን ነገሮች በሙሉ እዚህ ጋር አዘጋጅተናል። ስጦታችን አለ፣ እንቁላላችን ማለት ነው። ዘይት አለ፣ ጨው፣ ቁንዶ በርበሬ፣ ሽንኩርት፣ ቲማቲም፣ ቃሪያና እዚህ ጋር እንቁላል የምንመታበት እዚህ የምንከትፍበትና ስቶቭና መጥበሻችንን አዘጋጅተናል ማለት ነው። እሺ ለማንኛውም እኔ ዝግጁ ነኝ። ቆይ አንዴ ዝግጁ። የሰራሁት ምግብ ከጣፈጣት ምንድነው የምታደርግልኝ? ይችልች ማለት ይሄን ቻሌንጅ ብወጣው ምንድነው? አሁን ለምሳሌ ቤተሰቦች ብዙ ጊዜ ቻሌንጅ ስወጣ ምናምን ላይክ፣ ሰብስክራይብ፣ ሼር እያደረጉ ያበረታቱኛል። እኔ ይሄን ምግብ አብስዬ ፏ አድርጌ ካበሎሽና ምግቡ ከተመቸሽ ምንድን ነው የምታደርጊልኝ ነው ጥያቄው። እንግዲህስ ቻሌንጁ ቤተሰብ ካለፈው ማለት ነው ኦሬዲ አሪፍ ሬስቶራንት ወስጄ እጋብዛለሁ። ኦ ማይ ጋድ ኦ ማይ ጋድ! ሰምታችኋል? እሰሪ እንግዲህ ፋሚሊ በደንብ እንዳያይ ግጥም አድርገን ነው የምናስረው። አንቺ ነገንም እንዳላይ ነው እንዴ? ነው ምግቡም እንዳይፈታ ግን እሺ ለቴን ሰዋ በኋላ የተከተፈውን ካልተከተፈው እንዳልደባልቀው። ስንት ነው ምኑ ስንት ነው? ይሄ 2። ስለዚህ እንግዲህ ያው በጣም ጠበቅ አድርገን አስረነዋል ቻሌንጁን። ለማንኛውም ጋይስ አሁን ወደ እንቁላላችን እንገባለን። እኔ ማቲያስ ነኝ። ስለዚህ ምንድነው የምናደርገው? መጀመሪያ ሽንኩርታችንን እንከትፋለን።
ሽንኩርት ሽንኩርት ይዘናል ጋይስ። እንግዲህ ያው እኔ እርግጠኛ ነኝ እጁ ይቆርጣል። አረ እግዚአብሔር ቢላ ያስፈራል እናንተ። እሺ ነው የት ላድርገው? እሺ ወይኔ ጉዴ ፈላ። እንዳያችሁት በጣም ጎበዝ ሰው ነኝ። የቱ ጋር ላትኩት? ይሄን ቅርፊቱን እኮ ነው የፈለኩት የተቸገርኩት፣ ግን ወደ ካሜራው ዞር ያለው እንግዲህ ቤተሰብ ኦልሬዲ ቅርፊቱ እያለ ቆዳው ሁሉ ሊጨርሰው ነው። አዎ ትንሽ ይቀር። እኔ የት እንደማደርገው አላውቅም፣ የት እየጣልኩ እንደሆነ አላውቅም። ብቻ ይሄ ነገር እንዳይሰብረው ነው እያያችሁ ያዘው። ሁለት ሽንኩርት ከከተፍን ይበቃናል። ባይዘው ኧረ አንዱ በቂ ነው። ባይዘው ፋሚሊ እንዳያችሁት ልበላ ነው መሰለኝ። በጣም አሪፍ አድርጎ እየሄደ ነው ጋይስ። ደስ የሚለው ምን እንደው ታውቃላችሁ? አሁን ማቃጠል የለም ምን የለ ከአንድ ነገር ተርፌያለሁ። አሁን አይኔን ጨፍዬ በማብሰሌ አሁን ጎይቱ ጋር ነው ጥያቄ። ቆይ ግን ማቲ የምር አስሬዋለሁ። እንግዲህ የመጀመሪያ ሽንኩርታችን እንደዚህ ይመስላል። ይሄን ይመስላል። ዝም ብለን ለማንኛውም ለማረጋገጫ አንድን ጨምርና ወደ ቀጣዩ እንሄዳለን ማለት ነው። አደራ እንጋባ ምናምን ማለት አይቻልም። እሺ ሰምተሽኛል? አዎ አገኘሁሽ። የከተፍኩት መስሎሽ ነው? እኔማ እጁ ተቆርጦ ብዬ ደስ ብሎኝ ነበረ። ለምን ሁሉ ነገር ኢዚ አይደለም። የኔ በጣም ከባድ ቻሌንጅ ብዬ እያመጣው እየቀለደብኝ ነው። ተቆርጬ እያለ እየቀለደብኝ ነው። እስኪ አሳያቸው በእናትሽ ምን አይነት ሽንኩርት እንደከተፍኩ ብቻ አሳያቸው። ይሄ በኢትዮጵያ የምግብ ማብሰል ሂስትሪ ላይ እንደዚህ አይነት ሽንኩርት የከተፈ ሰው የለም። በመፍጫ ራሱ የማይፈጭሽ በመፍጫ ራሱ እንደዚህ አድቅቃችሁ አከትፉም። እርግጠኛ ነኝ ያያችሁ ነው። እዚህ ጋር ለማንኛውም ሁለት ሽንኩርት ይበቃናል ሆፕፉሊ። ስለዚህ ፋሚሊ ሲገለብጠው መሬት ላይ እንዳይገለብጠው እያያችሁ ሳቢሳብ ነው የቀረ እንዳይኖር በኋላ ቪዲዮን ሳይው ይኸውልሽ የተረፈ ካለ አለቀልሽ። በውድ ነው የተገዛው ሽንኩርቱ አልቋል። አይዞህ አይ አሁን እንደዚህ እየዳሰስኩ በኋላ የጋለ አይ ስቶቭ ነው አገ ለማንኛውም እኩል ሁሉንም ነገር ቶሎ ለማድረግ እንቁላል ቶሎ ይበስል ነገር ስለሆነ አሁን ምን እናደርጋለን? ካሜራው ግን እዚህ ጋር ነው። አዎ እዚህ ጋር። እሺ ቶሎ እንትን ለማለት ቲማቲማችንን እንከትፍና አዘጋጅተን ቲማቲማችንን ሁሉንም ነገር ሬዲ አድርገን ወደዛ እየከተትን ቶሎ ማሰል እያደረግን ጨው ምናምን እያደረግን ቶሎ እንሰራለን ማለት ነው። ምክንያቱም እዚህ ጋር እንግዳችን እኔን ቻሌንጅ ለማድረግ የመጣችሁ ከሩቅ አገር ነው፣ ወደ ሀገር መመለስ አለባት ነው። ካደረች እቺ ልጅ እራትም ስራልኝ ማለቷ ስለማይቀር እሺ እዚህ እንግዲያችን ቃሪያ ያለው እንትን ነው የምፈልገው ብላ ነው እንጂ እኔ አሁን እንቁላል ሲሰራ
ቃሪያ አይመቸኝም ኢትዮጵያ ውስጥ እና ግን እዚህ ጋር ያለችው ቻሌንጃችን መረቅ የቻሌንጃችን አንኳር እንቁላሉን የምፈልገው በቁንዶ በርበሬና በቃሪያ ነው ብላ አካኪ ዘራፋለች። ስለዚህ እኛ ደግሞ ቻሌንጁን ለማሸነፍ መከፈል ያለበትን መስዋዕትነት መክፈል አለብን። ስለዚህ ቁንዶ በርበሬና ቃሪያ ተጠቅመን ያበደ ምግብ እንሰራለን። ከዛ ማታ ዴት አለብኝ ነው ራንሴ አይ ይሄ ቻሌንጅ ካለፍኩ ምናልባትም እንትን ምንድነው ቻሌንጅ ማድረግ የምትፈልጉ ሴቶች ካሉ ቻሌንጅ እያደረጋችሁ ነው ያበስላለሁ። እራት ጋብዙኝ። እንግዲህ ፋሚሊ እኔ እንቁላሉ ለምንድን ነው ቃሪያ ቁንዶ በርበሬ ምናምን ያልኩት? እኔ በጣም እያቃጠለኝ መብላት ነው የምፈልገው። እኔ ስቃጠል ደስ ይለኛል። ኦሬዲ ለዛ ነው ቃሪያ ወዳለሁ ያልኩት። እንግዲህ ማቲያስ እኔ ለምን መሰለሽ ቃሪያ ማልበለው በኑሮም ተቃጥዬ ደግሞ በቃሪያ ልቃጠል እንደምታይ እንጂ ለዛ ነው እንዴ? እኔማ እኮ ቃሪያ አልወድም። ሽንኩርት ስንት 1 ኪሎ ስንት ነው ታውቂያለሽ ወይ? አታውቂም? ብታውቂም እንደዚህ አትይም። ቃሪያ አታውቂም? የእኔ እናት ቅዝቃዜው ደስ ሲል አስወጥ ሽንኩርት ነው። አሁን አረጋግጠናል በደንብ እንደታሰረ። እንቁላሉን ከትፌው ነበረ ያደረገ ነው የሚፈልገው ያለው። ችግሩ እኮ መክተፍ ነገር ዝም ብሎ እየወደቀ ነው። በቃ ምንም እንትን አያስፈልገውም። አይ ቀላል ነው ስላልከው እኮ። ለማንኛውም ጋይስ እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ምክንያቱም እዚህ ጋር ይሄን ሁሉ ቻሌንጅ እዚህ በስኬታማነት እየተወጣን ያለ ነው እናንተ ቤተሰቦቻችንን ዘና ፈታ ያደርጋል ብለን ስለምናስብ ነው። ይሄንን ቻሌንጅ እየተቀበልኩት ለእናንተ ብዬ ነው እንጂ ትላልቅ ነገሮች ዶሮ ምናምን ካሉ አልሰራም። እንቁላል ምናምን 10 ብር 15 ብር እንቁላል ምናምን አልጠብስም። ለእናንተ ብዬ ነው ወጣይ ምሪዝ እና ዴትም ምናምን ይዤ ልውጣ ያለችኝ ነሽ ያልኩት ለእናንተ ብዬ ነው። criminal offensive side. ለማንኛውም 2 ቲማቲም ይበቃል መሰለኝ አይደል? ጋይስ 2 ቲማቲም ለ5 እንቁላል አይበቃም? ይበቃል ነው። አንድ እንጨምር። በዛንድ እንቁላሉ በቲማቲም እንዲሸፈን። ለማንኛውም ጋይስ ወይኔ ጉዴ በላ። እኔ እግዚአብሔርን አሁን ፈረው ከምታወርደው እዛው ላይ አድርጋለሁ ግን ይፈሳል። ኧረ ቆይ እንቁላሉን ልምተውደ እዚህ ጋር መምቻችን አለ። እዚህ ጋር እንቁላላችን አለ ማለት ነው። እንቁላል ስንት ነው የገዛሽው? አንድ እንቁላል በጣም ውድ ነው። ከኔና ከእንቁላሉ ማን ይወደዳል? ሲግማ ነኝ አላልኳችሁ? ሲግማ ነኝ። ፒክአፕ ላይ ናቃለሁ አላልኳችሁ? ወገን ከሰርን በቃ ይታየኛል። ስንከስር ይታየኛል ወገን። ቲማቲሙ ለካ እዚህ ነው። እሺ ነው አንቻው አደራ ውስጥ እንዳገባ አደራ ወገን። ቆዳው ገባ። አቀልጂ ማርያም በስኪ ይሄ ነገር ደፍቼው ባለ አንተ ሰብሯል ነበር እንዴ? አሳይ ያዘው። እንቁላልሽን እዚህ ደፍቼው ብቻ ማለት ነው። ወደ ሀገርሽ የዘፈንሽ ሀገርሽን ዘፈን እየዘፈንሽ መስረናል እያለ እኔም ሰብሮ ስመታው እኮ ይሰበራል እኮ። ልክ ሳነሳው ማርያም ይጠፋብኛል።
ደፎት እንዲመረል ድምጽ አልሰማሁም ድምጽ አልሰማሁም ምንም የሰማኝ ነገር የለም። አራት ስንት ነው የደረሰው? ሶስት ነው። ሶስት እዚህ ጋር እንቁላል ብዙ አለ። ተለቅ ያለው ለመምረጥ ቸገረ። እና ተሳትመች ነው አንቺ እንቁላል ተወዷል አትቀልጂ። ወጣ እየወጣ ነው። አለቀ። ልክ አንድ እንጨምርና ጋይስ ይበቃናል። አንድ እንጨምርና አንድ እስኪ ታለቅ ያለ ስሚ አንቺ የሰጎን እንቁላል ነው እንደገዛሽ? ምንድን ነው የሚያካክሉት? ለማንኛውም ጋይስ አምስተኛ እንቁላላችን እንምታና ወደ ፕሮሰሱ እንገባለን ማለት ነው። ዞሬ ስዞር የሚጠፋብኝ ነገር አለ ጋይስ። እንግዲህ ስለ እንቁላል እንትን አባባላችን በጣም ይቅርታ፣ ምንም ማድረግ የምንችለው ነገር የለም። የተፈረፈረም እንቁላል ካገኘሽ እናትዬ እንግዲህ ነጥብ እንዳትቀንሽ ብዙ። እሺ አሁን ለማንኛውም እንቁላላችን መታ መታ አድርገን ልንከትና ወደ ፕሮሰስ ልንገባ ስለሆነ እባክሽን እዚህ ጋር ይሻላል። ወደ ክብር ቦታሽ ብትሄጂ ከዚህ በኋላ ሲበስል ነው እንድንገናኝ የምፈልገው። እሺ አንደርስታንድ። ከዚህ በኋላ ያለው የታለንቴን ምናምን ለሰው ማሳየት አልፈልግም። አውትካም እንጂ እንግዲህ እንዳለው ፋሚሊ ቁጭ ብለን እንጠብቃለን። ቻው። እስከዛ የምትጋብዥኝን እራት እያሰብሽ ጠብቂኝ። እንደተነገረኝ ከሆነ ይሄ ነገር ቶሎ ቶሎ ይግላል። ስለዚህ ቶሎ ቶሎ መማሰል አለበት ተብያለሁ። ስለዚህ ምን አሰብኩ መሰላችሁ? ይሄ ነገር የሚግል ከሆነ ሽንኩርታችንን ካበሰልን በኋላ መጨመር ያለብን ምንድነው? ቲማቲሙ እናንተም አንድ ላይ ማብሰል። እንግዲህ በደንብ እየሰራው ነው ብዬ ተስፋ አደርጋለሁ። ለማንኛውም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የዚህ ዩቲዩብ ቻናል ቤተሰብ ያደረጋችሁ ማለት ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በሁለተኛ ደረጃነት ደግሞ ሙያዬ እንዴት ነው? ሙያዬ ተመቻችሁ ወይ? ሙያዬን ወደዳችሁት ወይ የሚለውን ነገር በጣም እንድጽፉልኝ እፈልጋለሁ። እና ደግሞ ከየት አካባቢ ነው ይሄን ቪዲዮ እያያችሁት ያላችሁት? የት አካባቢ፣ የት ሀገር፣ የት ቦታ ሆናችሁ ነው የሚለውንም በዚሁ ብታሳውቁኝ ደስ ይለኛል። ምክንያቱም እኔ ከአዲስ አበባ ስለሆንኩ ማለት ነው። ይመቻችሁ። ይሄን ነገር እንጨምረው ወገን። ጸጥ አላያችኋል? ልክ ቲማቲሙ ሲጨመር የራሱ የሆነ እርጥበት ስላለው ጸጥ አለ። እሳቱ ወደዚህ የለበለበ። ስለዚህ ወደ ጫፍ አድርጉ ማብሰሉ። እንግዲህ ከፈጣሪ ጋር ጥሩ የሆነ እንቁላል ፍርፍር እንደምንሰራ ተስፋ አደርጋለሁ። ምናልባትም ከተበላሸ እንግዲህ ያው ምንም ማድረግ አይቻልም። ምን ማድረግ ይቻላል? ሽታው ራሱ ይለያል ገና ሳይበስል። ኑ አሽቱት፣ እስኪ አሽቱት። አሳይ ዋው! እንዴት ናችሁ? ሼፍ ማቲያስ ነኝ። እስካሁን እንግዲህ የነበረን ቆይታ በጣም አሪፍ ነበረ። እስካሁን ድረስ ምንም የተቸገርንበት ምንም ያስቸገረን ነገር የለም። በጣም ትልቁ ችግራችን የነበረው እቃዎቹን መያዝ ነው። በጣም ያስቸገረን እሱ ነው። ከዛ በተረፈ ምንም ሌላ ከባድ ነገር የለም። ስለዚህ ምን እስካሁን ድረስ ሽንኩርታችንን ጨምረናል፣ ቲማቲማችንን ጨምረናል። ከዚህ በኋላ ዘይት፣ ቁንዶ በርበሬ፣ እንቁላል የሚቀርም ዘይቱን ጨምረን በዘይት ካበሰልን በኋላ እዚህ ጋር በርበሬ ስለማይጨምር እርድም አስፈላጊ መስሎ አልታየኝም። ምን እናደርጋለን? በቃ የቀረን ዘይትና ቁንዶ በርበሬ ከዛ እንቁላሉ መምታት ብቻ ይሆናል ማለት ነው። ለማንኛውም እስካሁን ድረስ የተከታተላችሁን ስለሆነ ከልብ እናመሰግናለን። የዚህ ዩቲዩብ ቻናል ሰብስክራይበር ካልሆናችሁ ሰብስክራይብ አርጉ። ትመቹኝ ያላችሁ እኔ በግሌ እናንተ ከተመቻችሁ አላቅም። እንግዲህ እንደምመቻችሁ ተስፋ አደርጋለሁ። ማቲያስ ነኝ፣ ሚዛኔ አይደለም። ወደ ገበታችን
አሁን ዘይታችንን ጨምረን እናብስለው። አረ ወገን እጁ የት ነው ያለው? ይበቃል። በቃችሁ እንዴ! አለቀች እኮ ዘይታችን ወገን አለቀች። ባለፈው የነበረውን ዘይት አይታችሁታል አይደል? ለበዓል የሰራሁት ቪዲዮ ላይ የዶሮ ቪዲዮ ላይ እንግዲህ ዘይታችን እዚህ ደርሳለች። እንግዲህ እንደሚበቃ የሚበቃ ያርኩ ይመስለኛል። ምክንያቱም ድምፁ ጠፋ፣ እንደተለመደው ድምፁ ጸጥ አለ። ስለዚህ ምንድነው እንጠብቃለን እያማሰልን። ያው እናንተም ታውቁታላችሁ በዘይት ሲበስል ዘይቱ በደንብ እስኪያበስለው ቲማቲሙና ሽንኩርቱን በደንብ እስኪያበስለው ድረስ በደንብ መጠበቅ አለብን። እግዚአብሔርን ጋይስ አይኔን ሊያመኝ ትንሽ ነው የቀረኝ። በቃ በጣም ከመያዙ የተነሳ በጣም እንትን ከማለት የተነሳ ለምዶብኝ እንደዚህ ጨፍኜ እንዳልሰራ ነው የምፈራው። እና እንግዲህ እንግዳችን እየጠበቀች ነው። ሆዷን አስፍታ ሆዷን አርጋ እየጠበቀች ነው። እንግዲህ እንግዳችን በጣም ጸዴ ምግብ እየሰራው እንደሆነ ስለማቅ ረጋ ብለሽ ጠብቂኝ። በጣም ብዙ ጥሩ ነገሮች ጊዜ ይወስዳሉ። ፈረንጆች ምን ይላሉ? ጊዜ ወርቅ ነው፣ ወርቅ ደግሞ ውድ ነው። ምንድነው መቀባጠረው እያላችሁ ነው? እኔም አላውቅም። ለማንኛውም እንቁላላችን ልትጨመር ትንሽ ደቂቃ ነው የቀራት። ስለዚህ ምን እናደርጋለን? Ismatias the only the master chef of በቀጣይ ምን አይነት ፉድ እንድሰራ ነው የምትፈልጉት? ምን አይነት ምግብ እንድሰራ ነው የምትፈልጉት? ምን አይነት ቻሌንጅ ነው እንድወጣ የምትፈልጉት? በዚሁ አጋጣሚ ብትጽፉልኝ ደስ ይለኛል። ምክንያቱም እኔ ኤቭሪቲንግ ምድር ላይ ያለ ማን ነው ምድር ላይ ስላችሁ አሜሪካ፣ ቻይና ምናምን ሳይሆን እዚሁ አካባቢ ላይ ያሉ ነገሮችን ማግኘት የምችላቸውን ነገሮችን እየሰራ ወደ እናንተ ለማቅረብ ባለ 100% ዝግጅቴን ጨርሼ እዚህ ጋር አገኛለሁ። ለማንኛውም በቀጣይ ምን አይነት ቻሌንጅ ነው የምትሰራ የምትፈልጉት እና ደግሞ ከበድ ያለ ቻሌንጅ የምትጽፉልኝ ሰዎች ካላችሁ እናንተን ይዤ መጥቼ ቻሌንጅን እናንተ ፊት መወጣት ፈልጋለሁ። ልክ እንደዚህ ችኛዋ እንግዳችን ማለት ነው። እንግዳችን እንግዲህ እንቁላል ይዛ መታ ስራ ስትሰራ ግን አይነን ጨፍር ብላኛለች። ስለዚህ እንደዚህ አይነት ከበድ ያለ ቻሌንጅ ያላችሁ ሰዎች ይዛችሁ እየመጣችሁ እንደዚህ እወጣላችኋለሁ ማለት ነው። ለማንኛውም ሰብስክራይብ አድርጉ። ይመቻችሁ። እንቁላል ጨምሮ አልቋላ ወገን ሰብር ነበር። ሚያጆ የት ነው የሚጠፋው ወገን? እንግዲህ እንዳለፈው ተስፋ አደርጋለሁ። አልተደፋም ብዬ ተስፋ አደርጋለሁ። እግዚአብሔር ይለበልባል። ፍጥነቱ ደግሞ ለመያዝ እንጂ አረ ያዘ ወጋ ያበደ እንቁላል ፍርፍር ያበደ ጋይስ አረ በኢየሱስ የት ነው ያለው እንዴ? ጋይስ የተቃጠልኩ ነው ማርያም። ይበስል ይሁን ትንሽ ቀርቧል መሰለኝ። አረ
ምን እየተካሄደ ነው ወገን? አረ ንገሩኝ እንጂ ዝም አትበሉ። እስኪ እንደዚህ ራሱ ለተው እስኪ የምን ድምጽ እያወጣ ነው ታዲያ? ለምንድን ነው ሽንኩርቱ ቲማቲሙ በዛ እንደ ወገን? ቲማቲሙ በሱ እያላበይ ነው። እግዚአብሔርን እያላበይ ነው። ሽታው በሰለ ነው። እንቁላል የት ነው ያለው? አልበሰለም ማለት ነው። ሽንኩርቱ በዛ ታውቃላችሁ። ሽንኩርቱ አልበሰለም። እኔ ከዚህ በላይ ተለበለብኩ እኮ ነው ራሱ። ይበቃዋል። በስሏል ምግባችን። የታለ ሶኬቱ? ጋይስ እንግዲህ የነበረውን ፕሮግራም ይሄን ይመስላል። እንደተመለከታችሁት ያበደ እንቁላል ፍርፍር ሰርተናል። ይሄን ምግብ ለመቀመስ በ0910 ምናምን ብዬ ያልሰክሳችሁም። እንግዲህ ቀማሻችን የፕሮግራሙ ሐሳብ አመንጪ ራሷ የምትቀምስልን ይሆናል። እንግዲህ እንዳያችሁት ጸዴ ያበደ እንቁላል ፍርፍር ሰርተናል። እኔ ምን እንደምን ራሴን አላውቅም። በቃ እኔ ሽታው ራሱ ገና ካሁኑ ሽታው ራሱ ሊገለኝ ነው ጋይስ፣ ሊገለኝ ነው። ለማንኛውም እንግዳችን ወደዚህ ትመጣና ምግባችንን ትቀምስልናለን ማለት ነው። እኔ ማቲያስ መልካ ነኝ። ሼፍ ከፊት ሼፍ ጨምሩበት። ሼፍ እና ዩቲዩበር እና ቲክቶከር ማቲያስ መልካ ነኝ። ለማንኛውም ያበደ እንቁላል ፍርፍር ሰርተናል። እንግዲህ እንግዳችን የሀሳባችን አመንጪ የእንቁላላችን አምጪ ወደ መድረክ መተሽ እንቁላልሽን ብትሞክሪው ደስ ይለናል። እንግዲህ መልካም ምሳ ብያለሁ። እንደዚህ አይነት ምግብ በልተሽ እንደማታውቂ አም 100% ሹር። ለማንኛውም መልካም ምሳ፣ እንደምትወጂው ቆንጆ ጊዜ እንደምናሳልፍ ባለ ሙሉ እምነት ነኝ። አሁን ስለ ሬስቶራንቱ እናወራ ደስ ይለኛል። ኦሬዲ እርግጠኛ ነህ ጨርሳል? እንግዲህ እንደምታዩ ነው ሙያችንን። ባካችሁ ፋሚሊ እያያችሁ ምንድነው እያያችሁ እንደዚህ ይመስላል። እርግጠኛ ነህ ጨርሳል? እንዴ የሚገባ እስኪ በቃ እስኪ እንፍታው። ለክ አንተ በጣም ነው እንዴ እንደዚህ ያሰብኩት? ጠበቅ ብሎት ነበር ወይ? ጋይስ አይኔ ሊጠፋ ነው። እግዚአብሔርን አይኔ ሊጠፋ ነው። የታለ ያመሰልኩት ምግብ? ዘይቱ በስቶ ነው እንዴ? አሁን ይሄ ምንድን ነው? እንቁላል ነው። ለምንድን ነው እንደዚህ ሆነው? አንተ ንገረኝ። አንተ ነው ያበሰልከው? ግን እንቅመሰው። ቆይ መጀመሪያ አይ ኔቨር ጄጄ ቡክ ባይትስ ከቨር ምንም አይነት ነገር ቢሆን በመልኩ አትዳኙ ይላል። ስለዚህ መጀመሪያ መቅመስ አለብሽ። ስለዚህ ለመቅመስ እንጀራ ላምጣልሽ። ቆይ እያያችሁት ነው ፋሚሊ፣ እያያችሁት ነው። እንቁላል ብሎ ነው ይሰራልኝ። እስኪ ስንቀምሰው እናያለን። እንግዲህ ምንም አይነት ነገር ቢሆን ከላይ ባለው ገጽታ አትሻውሉ ይባላል። ስለዚህ መጀመሪያ መቅመስ አለብሽ። ከመብላቴ በፊት እኔ ሲታይ ምናምን ሉክ እወዳለሁ በጣም ማየት ምናምን እና ሳየው እንቁላል አይመስልም፣ ሽሮ ነው የሚመስለው። ሽሮ ፈገግታዋን አያችሁ? ተመችቷታል ጋይስ፣ ተመችቷታል ጋይስ። ወዳዋለች ጋይስ። የት ነው የምንሄደው? የት ነው የምንሄደው? ምረጡልን ቦታ። እንዳየሁት ደህና ነው። ትንሽ ቆርጠም እያደረኩ ነው። ጥሬ ምናምን ጮሙ ነው መሰለኝ። አላማሰለውም በደንብ አድርጎ። ሽንኩርቱ አይኔን እያየኝ ነው። አንይዝለትም ኦልሬዲ ተሸፍኖ ስለነበር አይኑ ግን አሪፍ ነው።
ሬት እናደርጋለን። ከ10 6 ይበቃል። እኮ ነገርኳችሁ። እኔን ቻሌንጅ አታርጉኝ ብዬ ነገርኳችሁ። እኔ አይኔን ታስሬ 6 ማመጣ ልጅ ነኝ። አይኔን ታስሬ 6 ኢማጂን ባይ ደግሞ ምን አይነት ምግብ ልሰራ እንደምችል። አረ በኢየሱስ። ስለዚህ አልፍ ያለው ማለት ነው። ታሳርጋለህ። አልፏል። አይዞህ ትጋበዛለህ። ልብሴ ቀይሬ መጀመሪያ የት ነው የምንሄደው? ንገሪኝ። የት ይሻላል? አንተ የመረጥከው የሆነ አስጨርጭ ማን ነው እንትን ወይ ስካይላይት ወይ እንትን ፓስፖርት አለ ይወይዘው ዱባይ ፋሚሊ ፓስፖርት አለ ያለ ዱባይ መሄድ እንችላለን። እስኪ ግን እኔ እግዚአብሔር ልቅመሰው። ቆይ እኔ እግዚአብሔርን ይጣፍጣል፣ ገብርኤልን ይጣፍጣል። እኔ ይዋሹ አይደለም ማርያምን ይጣፍጣል። ኦኬ ችግሩ ከሽንኩርቱ ብቻ ሽንኩርቱ አልበሰለም እና በደንብ አልደቀቀም እንጂ እግዚአብሔርን ይጣፍጣል። ወይ ለኔ ሆነ አልጣፈጠኝ። እንግዲህ ሰምታችኋታል። እሷም አሪፍ ነው ብላኛለች። ስለዚህ አረ እግዚአብሔርን ይጣፍጣል። እኔ እግዚአብሔርን ይጣፍጣል እንዴ እኔ አረ እግዚአብሔርን ይጣፍጣል እንዴ ነው እንግዳችንንማ ያዥ እንግዳችን ደፋር መቤት የሚጣፍጣል። ሽንኩርቱ ግን እኔም ዘግቶኛል። ማርያምን አልዋሻችሁም። እኔም ብሆን ሽንኩርት ሲፈጥና ቀጭ ቀጭ ስላልወድም ግን ቴስቱ ያበደ ነው እና ትንሽ ዘይቱ ፈጠጥ ብሏል። አይን አውጣ የሆነ ዘይት ነው እና ከነዚህ ውጪ እና ከሚታየው ነገር ውጪ በጣም ያበደ እንቁላል ፍርፍር ሰርቻለሁ እና በአጠቃላይ ስለ ቻሌንጁ የምትይው ነገር ካለ ቻሌንጁ እንዴት አየሽው? እንዴት ነኝ? ቻሌንጅ ላይ ስወጣ እንዴት ነኝ? ምንም እምቢ አላልኩ፣ አላንገራገርኩ። በቃ መጣች ቻሌንጅ ላድርግ አለችኝ። ኦኬ ነው ያልኳት እና ያን ነገር እንዴት ታያለች? ባይዘዌ ቻሌንጁን ሳወራው ኦልሬዲ ቀላል ነው ምናምን ብሎ ነው እንደዛ ያለኝ። ገርሞኛል። እኔ ራሱ እንዴት ብሎ አይኑ ተጨፍኖ እንዴት ብሎ እንደዛ ይላል ምናምን ብዬ ኦልሬዲ ይከብደዋል ብዬ ነው እኔ ትንሽ ኦልሬዲ ቻሌንጁ ትንሽ ይከብደዋል ብዬ አስቤ ነበረ። ኦልሬዲ ግን እንዳየሁት ቀለል አድርጎታል። ሽንኩርት ሲከትፍ ምናምን አይታችኋል። ገርሞኛል። እኔ ራሱ አስሬዋለሁ ምናምን ብዬ ያየው ነበረ። ተጠራጠረች። በጣም አልጠበቅኩትም፣ ግን በጣም ጎበዝ ነው። ኦልሬዲ ቻሌንጁን አልፏል። Thank you so much. Thank you. በጣም አመሰግናለሁ። ቀጣይ ምንድነው እኛ ወደ ራት ግብዣችን እንሄዳለን። እናንተ ደግሞ ይሄን ሰብስክራይብ አድርጋችሁ ወደ ቀጣይ ቪዲዮ ትሸጋገራላችሁ ማለት ነው። ከዚህ ቀደም የነበረውን ቻሌንጅ አላያችሁ ሰዎች ማለት ዶሮ ወጥ የሰራሁበትን ቻሌንጅ አላያችሁ ሰዎች ገብታችሁ እዩት። ማቲያስ ነኝ፣ ሚዛን አይደለም። ለማንኛውም ስለተከታተላችሁን ከልብ እናመሰግናለን። የዛሬው ፕሮግራማችን ይሄን ይመስል ነበረ። ይመቻችሁ፣ እንወዳችኋለን። ሰብስክራይብ አድርጉ። ረጅም ሴት እኮ አይሆንም እኮ ለአጭር ወንድ ማለት ነው። ይመቻችሁ።